ጠይቂያታለሁ። አንቺ የሆነ ቦታ ስትሄጂ ባልሽን ሳታስፈቅጂ ነው ወይ የምትሄጂው? ደግሞ እኔና አንቺ በግል ጊዜ አሳልፈን የምናውቀው ከመቼ ወዲህ ነው? እኔ አላመመኝም። ትናንት ጀምሮ አሞካል እያላችሁ የነበረው አንቺ እኮ መረጋጋት አለብሽ፣ እኔ ደህና ነኝ ብሎ እንግዲህ ገብቶተኛ ማለት ነው። እና ከመቼ ወዲህ ነው ባልና ሚስት የሆናችሁ የምትዩ? ታዲያ ልዑል ከየት መጣ? ይሄን ቪዲዮ እውነቴን ነው የምላችሁ፣ ድራማም ስሩ። ሌሎቹ በአይዘዌ ድራማ እየሰሩ እንደሆነ በደንብ ማወቅ አለባችሁ ማለት ነው። እና አሁን ቡዜ ለአብርሃም ተጨንቃ ሳይሆን ሄርሜላ እዛ ተኝታ አብርሃምን አምጡ እያለች እያለቀሰች ስለሆነ ወደዛ ልትወስደው ነው። ይሄ እኮ አንቺ አሁን አብርሃምን እያዳንሽ ሳይሆን አብርሃምን እየገደልሽ ነው ያለሽው፣ ልዑልንም እየገደልሽ ነው ያለሽው። እወቂ፣ አንድ ሰውን ለማትረፍ ሁለት ሰው መሞት የለበትም። ሄርሜላን ለማዳን ብለሽ ሩታን፣ ልዑልን እየገደልሽ ነው። በደንብ ልትረጅ ይገባል። በእውነት እኔ ሩታ ተመችታኛለች። እሷ ደግሞ ማለት ነው ታውቃላችሁ ፖስት ካርድን የሆነችበት አብርሃም ላይ ማለት ነው። እና እሱም ምን ሚስቴን ትቼ የትም አልሄድም አለ። እዩት እንግዲህ ራሱን የሳተ ሰው፣ ከራሱ ጋር ያልሆነ ሰው፣ ያበደ ሰው እንደዚህ ነው የሚለው። ያበዳችሁት እናንተ ናችሁ። ይሄ ደግሞ ከሴት ቂጥቂጥ ስር የማይጠፋ የወንድ ሸለፈት። በእውነት እንዳንተ አይነቱ ወንድ ከሚወለድ እንግዲህ ልጅ ሆኖ ቢቀር ይሻላል። ይሄ ማን ነው? ዳኒ የምትባለው ማለት ነው። ለራሱ ጥቅም አሁን ለራሱ ጥቅም በራሱ ቻናል መጣ። አብርሃምንና ሩታን ለማሳደግ ተፈለጋችሁ ለምን ቀን በቀን በአብርሃምና በሩታ ቻናል ብቻ አሰሩ? አቤልም እዛ ጋ ለብቻ ያለቅሳል፣ ማርቲም ለብቻዋ እዛ ጋ ታለቅሳለች፣ የሩታን ስም እየጠሩ። ምንድነው ችግራችሁ? ከሰው ህይወት ውጡ፣ የራሳችሁን ህይወት ኑሩ። ብትቺ ቡዜ ውጪ፣ ብትቺ ቡዜ ከነሱ ህይወት ውጪ። አብርሃም ምንም አልሆነ። ከሰሞኑ እንደውም አይታችሁ ከሆነ በጣም ተነቃቅቷል፣ እያወራ ነው ያለው። ከራሱ ጋር ያልሆነ ሰው ይሄንን ማስታወስ አይችልም። በቃ ሄርሜላን አይፈልግም። በሰዓቱ ነበር፣ ሰዓቱ ወልቆለታል። ምንድነው ነውሩ? እንደ ችግር ያለው አንቺ ጋ ነው። በአሁን ሰዓት እኮ ኤፍሬም ትክክል እያለ ነው ያለው። ነገ የምትጸጸችበትን ነገር አታድርጊ እያለሽ ነው። ግን አፍሬባችኋለሁ፣ አንቺም ዝም በይ። እውነት ሴት ተሆንሽ ሴት ሆነሽ ሚስት ሆነሽ አሳይኝ። ቆይ ወንድምሽን ልታገቢው ነው? በፈለሽው ሰዓት እየመጣሽ እያጋባሽ በፈለሽው ሰዓት እያፋታሽ የምትወስጂው እኮ የግል ስልክሽ አይደለም። በፈለገን ሰዓት የምንዘጋው በፈለገን ሰዓት የምናነሳው የግላችሁ ስልክ ብቻ ነው እንደዚህ የሚያደርገው እንጂ ማንም ቢሆን ከ18 ዓመት በኋላ እኔ እንጃ እንደዚህ ይደረጋል ብዬ አላስብም። ቡዜ አሁንም ጥፋት እያጠፋች ነው። እንደዚህ ስል ደግሞ ብዙዎቻችሁ ዝሙትን እየደገፍሽ ነው ትላላችሁ ማለት ነው። ዝሙትን እየደገፍኩ አይደለም። ሰላም ውድ ተመልካቾቼ እንዴት አላችሁልኝ? ሰላማችሁ በዘት ተረፍረፍ ይበልልኝ። ኢትዮጵያንም ኤርትራያንም በመላ ዓለም የምትገኙ ማለት ነው የሰው ልጆች በሙሉ ሰላምና ፍቅሩን ይስጣችሁ። የሩታዬ እህቶች ንጹዎች፣ የልዑልዬ እናት የጀግናዋ አድናቂዎች በእውነት ለእናንተ ቃላት የለኝም። ፈጣሪ እጃችሁን ይባርከው፣ ቆርጥማት አይንካው። ሰላም ለሁላችንም እላለሁ። እንዴት ነው እስኪ እናንተ? እኔ የራሴን የተሰማኝን ሀሳብ አስተያየት እሰጥበታለሁ። በተለቀቀው እንግዲህ ቡዜ እያረገች ባለችው ጥፋትም በጥፋት ላይ እየደረበች ባለችበት ላይ እናንተ ምን ተሰማችሁ? እኔ እንደ አንድ ተመልካች እንደ አንድ ሴት እውነቴን ነው የምላችሁ በቡዜ አዝኛለሁ። በምን እንዳዘንኩ ታውቃላችሁ? አገባቧ ልክ አልነበረም። ዳኒ እየሮጠ አመጣት። እንደ ቦይ ውሃ በሰው ወሬ መመካት የለብሽም። ወንድምሽን አይተሽዋል ከሚስቱ ጋር ራሱን እየደባበሰችለት። ይሄ ደግሞ የሚስትነትና የባልነት እንትን ነው። ጊዜ እያሳለፉ ነው። ሰላም ናቸው።
ምንም አልተፈጠረም። ምኑ ነው ነውሩ? ባል እንዴ የሚስቱ ጭን ላይ የመተኛት ሚስት ደገፍ ብሎ ጊዜ ማሳለፍ ያለ ነው። ምን ነው አንቺ በዚህ ልክ አንገበገበሽ? እውነት ለአብርሃም አስባ እዛ ቤት የሄደች ቢሆን ኖሮ መጀመሪያ ከሰላምታ ትጀምራለች። አስባችኋል? ወንድሟን ለማዳን ተሄደች። እውነት ትክክለኛ ወንድሜ ተወርቷል፣ ሩታ ጎርታዋለች፣ በሌላ ነገር ነው የያዘችው ከራሱ ጋር አይደለም የሚል ሰው በዚህ ልክ አይደለም። እንደኔ ነው የምላችሁ። ገብቷችኋል? ይቅርታ ምናልባት በቃላቴ የተሳሳተ ነገር ልናገር እችላለሁ። ሰው አይደለሁኝ። ግን የተሰማኝ ስሜት መጀመሪያ እንደገባው እንዴ ወንድሜ ስንት ቀን እኮ አላገኘሁክም፣ ስፈልግህ መጥቼ እኮ እያጣኋችሁ ነበረ፣ ስላገኘሁክ ደስ ብሎኛል፣ ነካ ሰላም ነው ብለሽ እንደው ማስመሰል ራሱ ትቺ ነበረ። ኃይለ ቃል ከመናገር እንደዛ ግንፍል ከማለት እንዳልፈላ ሽሮ ማለት ነው። እና ከዛን ልዑልም ናፍቆኝ ነው የመጣሁት። የት ነው ልዑሌ? ተኝቷል ወይ? ቢያንስ አብርሃምና ሩታ ምን አይነት ሁኔታ ላይ እንዳሉ ወንድምሽ ትክክለኛ ታሟል፣ ጤነኛ ነው የሚለውን በዛ ጋር የሆነች ነገር ይዘሽ ትወጫለሽ። ገባሽ? ይሄን ነገር አቧራ መጫር ካለብሽ በሌላ ጊዜ ነበር። ነካ ሰላም ናቸው። ወደ ትዳሩ የመመለስ አላማ አለው አብርሃም። በቃ ይሄንን ቀስ ብለን ተረጋግተን ወደ ጸበልም የሚሄድ ከሆነ ይዘነው እንሄዳለን ብሎ ይላል። እዛ ጋ ያለው ልዑል አያሳዝንሽም እንዴ? እንደው ገባ ብለሽ እንኳን እሱን እንኳን ብስሚ ምን አለ? በእውነት ወንድሜ አገኘው ከአይኔ ስር አጥፍተውት ነበር። ኧረ እንደው አይኔሽ እጥፋ ብዬ አልሳደብም። መቼም ታላቄ ነሽ፣ አልሳደብም። እውነቴን ነው የምልሽና ሰው ባለሽ አትመሪ። ራሱን የማያውቅ ሰው ቢሆን የታመመ ቢሆን ሩታን እንደበደላት እንዴት አወቀ? ሩታን በድያት ነበረ ከዚህ ቀደም ባለማወቅ፣ አሁን ላይ ግን ይቅርታ ጠይቂያታለሁ አለሽ እኮ። አያችሁ ምን ያህል እንግዲህ ሩታ እንደበደላት እንዳሰቃያት፣ በመሀል ሰዎች እንደነበሩ ያ ስህተት እንደሆነ አስረዳሽ። ይሄ ደግሞ ከዚህ በላይ ለአንቺ እውነቴን ነው ውርደት አለ ብዬ አላስብም። ከውርደትም ውርደት ነው። የወንድምሽ ሚስት ቤት ወይም የወንድምሽ ቤት ሄደሽ በዚህ ልክ አፍላፊ መካፈቱ ተገቢ ነው ብዬ አላስብም። ለምንድን ነው ግን አንዳንዴ በጣም ግርም ነው የሚለኝ። እነሱ የፈለጉት ነገር የእሱ ቤተሰብ የፈለጋት ሴት ካልሆነች ብዙ ቤት እስቲ ጎረቤቶቻችሁን አይታችሁ ከሆነ በአካባቢያችሁ በየጓደኛችሁ አይታችሁ ከሆነ እህቶቼ እንደዚህ በቤተሰብ ምንም ሳይሆኑ መሀል ጣልቃ ገብተው እሷን የጎዱ መስሏቸው ወንድማቸውን ሌላ ትዳር እንዲመሰርት እዛ ጋ ያለው ልጅ ያለ አባት እንዲቀጣ የሚያደርጉ እንዳንቺ አይነቱ ናቸው። ተረጋጊ ኤፍሬም። ምን አሁንም አጠፋ አልልም። ኤፍሬም በእውነት የትንሽ ትልቅ ነው። ትክክለኛውን እየነገረሽ ነበረ። አንተ ዝም በል፣ የቤተሰቦች ጠላት አንተ ነህ፣ የወንድም ጠላት። የወንድሙ ጠላት ትክክለኛ አንቺ ነሽ። ልንገርሽ ብዬ ነው ታላወቅሽ። በእውነት ሌሎቻችሁ ደግሞ አላችሁ ማለት ነው። ጀግና ቡዜ ለወንድሟ ደረሰችለት፣ ለምን ፖሊስ ይዘሽ አትሄጂም? በዚህ ልክ ነው እንዴ ታዲያ ወንድሟን ማዳን ያለባት? በእልህ ሄዳ እሳትን በእሳት አያጠፋውም። እሳትን ውሃ ሲያጠፋ ነው ያየነው እኛ። ገባችሁ? ቢያንስ ተረጋግታ ነገሮችን ያለውን ወንድሟ ምን አይነት ሁኔታ ላይ እንደሆነ ኢንፎርሜሽን መውሰድ ነበረባት። ጭራሽ የዳኒን ይሄ ከሴት ቂጥ ስር የማይጠፋ ሁሌም በሰው ህይወት የሚኖር አሁንማ የሚሰራው ስራ ራሱ ጠፍቶበታል። እኔ አላቅም ይሄ እንትን ተጀመረ። እኔ ሹፍርና እንኳን እንዳይሰሩ ነዳጁ ተወዶ ይሁን ኢትዮጵያ ውስጥ አንድና አንድ አይታችሁ ከሆነ አሁን ብሶባቸዋል። በቃ ስራቸው ሁሉ ስለመተት ሆነዋል። አድርጋበት ነው፣ አፍዝዛው ነው። ይሄ ሆኗል ስራው የዳኒ
እስቲ ደግሞ አንድ ሁለት ቀን ቁጭ ስንል ያቺ ሜሪም ገና ትመጣለች ማለት ነውና እናያለን በሂደት። ሩታም አለችሽ ግን በዚህ ልክ በአንቺ ጉዳይ ነው ያንገበገበሽ እንዲሆት ሆነሽ የተናገርሽው አለቻት። አዎ የግል የማጫውተው ነገር አለ። አይመስልም፣ በፍጹም አይመስልም። እዛ ጋ እንግዲህ የማናት ይቺ ውሽሚትን አይታችሁ ከሆነ አብርሃምን አንጡልኝ፣ እኔን እኮ ረስቶኛል፣ ሊያስታውሰኝ አልቻለም፣ እሱ ከመጣ እድናለው ነበረ ስትል የነበረው አይደል? አሁን አብርሃምን ወደ ጸበል ወይ ወደ ሕክምና ልትወስድ ሳይሆን እህትየዋ አብርሃም ከሩታ ጋር ሆኖ ቁጭ ብሎ ማየት ራሱ ለሷ የራስ ምታት ሆኖባታል። በእውነት የራስ ምታት ሆኖባታል። ይዛ ሄዳ ለሄርሜላ ከህመሟ እንድትድን ነው። እዛ ጋር ደግሞ ሄርሜላን አድናለው ስትይ ሩታንም ልዑልንም ወንድምሽንም እየገደልሻቸው ነው። በእውነቴን ነው የምልሽ። ለምን እንደሆነ ታውቃላችሁ እንደዛ ያልኩት? ትዳሩን ልጁ እመለሳለሁ ብሎ ወደ ራሱ ሲመለስ ና አይሆንም፣ ና ልውሰድክ ወንድሜ፣ ደግሞ የዳኒ ና ጫማክን አርግ። በቃ የዳኒ አራጋቢ ምንድን ነው የምታራግበው? ምን ቤት ነክ አንተ? ምንድን ነክ? በእውነት ምን አለ ሰው የሆነ ነገር አስተማሪ የሆነ ነገር ብትሰሩ። የሰው እኮ ያይላችኋል። በቃ በሩታ ታልፈመሳችሁ፣ በሩታ ታልመጣችሁ፣ የሩታን ስም ታላነሳችሁ፣ ቪዲዮ አይሰራላችሁ፣ አይዲያው አይመጣላችሁ። እኔ እኮ ምን አይነት ተወዳጅና የህዝብ ፍቅር! እውነቴን ነው የምላችሁ። አንዳንዴ እኮ ከላይ ነው ትእዛዙ። በነገራችን ከላይ ነው ፈጣሪ እኮ ከላይ ሁሉንም ነገር አሟልቶ ስለሰጣት ሰውም ሴጣኑም ጥላዋም ሁሉም ነገር ይቀናባታል። ሁሉም ነገር ስለምትበልጣቸው እኮ ነው። ስለምትበልጣቸው እሷ መሆን ስለማይችሉ እኮ ነው። እውነቴን ነው የምላችሁ። በምንም ነገር ቢመጡባት ሩታን አልችላሏት። ሙሉ ቤተሰብ ሲመጣም ሩታን አልችላለ። ጥንካሬዋን ብርታቷን ምን ያህል አልሰበር ማለቷ አልችላሉ። በምን ይምጡባት አሸነፈቻቸው። እንግዲህ እንዳመጣጧ እህትየዋ በቃ እንዴ ይሄ እኮ በፈለግሽው ሰዓት እዚህ ጋር ሩታ ጋር ሲመጣ አይሆንም፣ ሄርሜላ ጋር ሲመጣ እሺ ብለሽ አንቺ እኮ የምታሽከረክሪው ይሄ የእጅሽ ሰዓት እኮ አይደለም። እኛ የእጅ ሰዓታችንን ነው አይደል? የእጅ ስልካችንን ነው በፈለገን ሰዓት ተኝተንም ተነስተንም ስራ እየሰራንም እድሜ ለሪፎን እያረግን የምናዳምጠው። አብርሃም እኮ ትልቅ ሰው ነው፣ ማሰብ እኮ ይችላል። እኔ በጣም ያስደሰተኝ ከሚስቴ ፍቃድ ውጪ ንቅንቅ ማለት አልፈልግም አላት። ደነገጠች፣ እዛ ጋ ደነገጠች። እሷን እያስፈቀድክ ነው እንዴ የምትወጣው አለችው። እንዴ አንቺስ እህቴ ምን ሆነሽ ነው? ባልሽ የማይፈቅድበት ቦታ ያልፈለገበት ቦታ ትሄጃለሽ እንዴ አላት። የመልስ ምት የመልስ ምት። ኧረ ይመችሽ ሩታዬ። የሩታ ደግሞ ልቀቂው ስትባል አይታችኋል። ፖስት ካርድ ነው የሆነችው። ፖስት ካርድ ሞተኝ አለቅም፣ አይሄድም፣ አይወጣም። ወተን የመጣ ነው። ይደክመዋል። መነጋገርም ታለብሽ እዚሁ ተነጋገሩ። እኛ እዛ እንሂድ እዚህ ታወራላችሁ አለችው አብርሃምን። እህትየዋ ደግሞ ሞቼ እገኛለሁ፣ ቤት ውስጥ መውጣት አለበት። በእውነት የእህት ምቀኛ ግን አንዳንዴ እንደሚያጋጥም ታውቃላችሁ። የወንድ ምቀኛም በእህቱ ላይ ጠላት ይሆናል። የእህትም ጠላት አለች በወንድሟ ላይ። አሁን ጠላት እየሆንሽበት ነው። እኔ ነውር ነው ብዬ አላስብም። በኢትዮጵያ ውስጥ እኮ የመጀመሪያ እኮ አይደለም፣ በዓለም ላይ ራሱ ማለት ነው። ወደ ትዳሩ መመለሱ ምኑ ነው ነውርነቱ? እስቲ ንገሩኝ። ነውር ሆኗል እንዴ? ተከልክሏል እንዴ? ይሄ ነገር ህግ ወጥቶለታል? እኔ እንጃ። እኔ እኮ አሁን ኢትዮጵያ ውስጥ ያለው ህግ ታውቃላችሁ፣ በየደቂቃው በየሰኮንዱ ነው እንዳይር እንትን የሚቀያየረው።
እንዴ ተተጣላችሁ ተተፋታችሁ ዳግመኛ ታርቃችሁ ህይወታችሁ እንዳትቀጥሉ ልጃችሁ እንዳትቀጥሉ የሚል ህግ ወጣ። በዚህ ነው ኢትዮጵያ ውስጥ እኮ ፍቺ እየበዛ ያለው። በእውነት ከሚጋቡት የሚፋቱት እየበዙ ያሉት እኮ እንደዚህ አይነት ጠንቆች ትዳር ውስጥ እየገቡ ነው። ኤፍሬም ወንድሙን ለማዳን እየሮጠ ባለበት ሰዓት እሱ እንደ ጠላት እየታየ ነው በብዙዎች በየኮሜንተሩ ማለት ነው። እና ምን አይነቶች እነዚህ የውሽሚት መሰሎች የእሷ በጎች ማለት ነው አጸያፊ ነገር እየደገፉ ቆይ እዛ ጋ ያችን ስደግፉችኛዋስ በእውነት ለዛችኛዋ ለውሽሚት ስታዝኑ ሩታ ሰው አይደለችም እንዴ? ልጅ እኮ ይዛለች፣ ተወልደዋል። ይሄ እኮ የውላችሁ ሀረግ እኮ ነው። ሀረግ እንዴት ነው ስሩ እየበዛ የሚሄደው? ይሄ ገጠር ያላችሁ ልጆች ነው የምላችሁ፣ ከተሞቹ አታውቁትም። ሀረግ ምንድን ነው ልትሉም ትችላላችሁ ማለት ነው። እና በነገራችን ያው እንጨት ምናምን ያስራል፣ ቤት ምናምን ገጠር ሲሰራ እንዲታሰርበታል። ድሮ ቆርቆሮ ቤት ሳይኖር የሳር ቤት ያደጋችሁ ነው የምላችሁ። እና ጋይሶች አንዳንዴ እናገናዘብ፣ በእውነት እናገናዘብ። እኔ በጣም ነው ደስ ያለኝ። እዣው ሊሄድ ነው ብላ ኮቱን ስታስተካክል አጅሬ ላጣለና ሄዶ ከሩታዬ ጎን አለችው። እንደውም አልሄድም ደክሞኛል አለ፣ ማረፍ እፈልጋለሁ። ሄደ ሊተኛ ና ተከትለው ወደ ክፍል ሊገቡ አልወጣም አለች። ከዛ አልወጣም፣ አዎ የትም አልሄድም፣ ከአይኔ ስር ይሰውሩታል አለች። እንደው የሚሰውር ይሰውርሽ እንዳልሽ በእውነት እንዳልሳደብ እንዴት እንጂ ሙልጭ ባረጋት ደስ ይለኝ ነበር በእውነት ሙልጭ ባረጋት ማለት ነው። እና በዚህ ልክ ኧረ ዳኒ ወንድ ሽተት፣ እስኪ ወንድ ሽተት፣ የራስክን ህይወት ጀምር። በእውነት ያኔ ከጽጌ ጋራ ሄዳኒ እኝኝኝኝኝኝ ሲል ጽግሻ የአበሻ ቀሚስ ቤት ከፈተች። ከዛስ ላጥ ብላ ፊልሟን ከትላልቅ አርቲስቶች ጋር ለመስራት ወጣች። ዝም ብሎ ሲጃጃል ከልጅነት ጀምሮ ዝም ብሎ ሲጃጃል ማለት ነው። እንግዲህ ጽጌንና ዳኒን አይታችኋል። እህትና ወንድም ነን እያሉ እንዲህ አልጋ ላይ የማይሰራቸው ነገር የለምና እንዲሁ ላጥ ብላ ጥላክ ሄደች። እንዲሁ በቃ ወንድ ስለማትሸት ማለት ነው። ሁሌም ከሴት ቂጥቂጥ ስር መሮጥ ምንድን ነው ዴ? ከሰው እግር ስር የማይጠፋ ካልሲና ጫማ ነው። ምን ትሰራለህ አንተ? እግዚአብሔርን ተውት እንጂ ልጁ ደስተኛ ሆኖ ይኑር። ኤፍሬምንማ ለምን ታወራለህ አለችው እህትየዋ። አይታችሁ ከሆነ ለምን ትተነፍሳለህ? አዎ ኤፍሬም እኮ አለሽ የሚቆጭሽን ነገር እንዳታደርጊ ነገ ትጸጸችበታለሽ። እኔ እኮ ማን ነው አብርሽ፣ እውነት ይመችክ። የልጄ እናት ናት እንዳትናገሪያት አላደሙ። አይ አብርሽ እንዲህ እንድትናገሪያት አልፈልግም ሲላት ይቅርታ አለች። ይቅርታ አልናገራትም፣ እኔ እናንተ ጊዜ ማሳለፍ አለብን። እዛው ጋር ሲያዋርዳት መቼ ነው እኔ እናንቺ ጊዜ አሳልፈን የምናውቀው? ፋሚሊ ተሰብስቦ ነው እንጂ የምናሳልፈው አላትና ቁጭ የውሸቷ ውሸት። ውዶችዬ እንግዲህ የዛሬ ቪዲዮ ይሄን ይመስል ነበረ። ከወደዳችሁት ላይክ እና ሰብስክራይብ እያረጋችሁ አበረታቱኝ። እወዳችኋለሁ። በሌላ ቪዲዮ